አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የህዳር 24 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱን ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ከወለድ ነጻ የፋይናንስ አገልግሎት ዘርፍ የተሰበሰበው ጠቅላላ ተቀማጭ ገንዘብ መጠን 425 ቢሊዮን ብር በላይ ደረሰ። የወጣቶች የኢንቨስትመንት ባንክ የማቋቋም ስራ እየተጠናቀቀ እንደሚገኝ የኢትዮጵያ ኢንቨስትመንት ሆልዲንግስ አስታወቀ። በጋዛ ፍርስራሾች መሃል ከ50 በላይ ጥንዶች በአንድነት ተሞሸሩ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ከወለድ ነጻ የፋይናንስ አገልግሎት ዘርፍ የተሰበሰበው ጠቅላላ ተቀማጭ ገንዘብ መጠን 425 ቢሊዮን ብር በላይ ደረሰ። የኢትዮጵያ ብሔራዊ ባንክ ከወለድ ነጻ የፋይናንስ አገልግሎት ዘርፍ የተሰበሰበው ጠቅላላ ተቀማጭ ገንዘብ መጠን 425 ቢሊዮን ብር በላይ መድረሱን አስታውቋል። ይህም በ2017 ሰኔ ወር ላይ ከነበረው ከ92 ቢሊዮን ብር በላይ ጭማሪ ያሳየ ሆኖ ተመዝግቧል። ይህ የተገለጸው በኤፍኤስዲ ኢትዮጵያ አዘጋጅነት በተካሄደው ሀገራዊ የፋይናንስ አካታችነት የክልሎች አውደ ጥናት ላይ ነው። ነጻ የፋይናንስ አገልግሎት ዘርፍ ከፍተኛ መሻሻል መታየቱን ያስታወቀው ማዕከላዊ ባንኩ ባለፉት ዓመታት አገልግሎቱ እንዲስፋፋ አያሌ ስራዎች ተከናውነዋል ብለዋል። በአሁኑ ወቅት 4 ሙሉ ለሙሉ ከወለድ ነጻ አገልግሎት የሚሰጡ ተቋማትና 48 ከወለድ ነጻ የመስኮት አገልግሎት የሚሰጡ ተቋማት በስራ ላይ ይገኛሉ ተብሏል። የብሔራዊ ባንኩ ምክትል ገዢ አቶ ሰለሞን ደስታ እንደገለጹት እንደ አውሮፓውያኖቹ አቆጣጠር በ2021 ይፋ የተደረገው ሁለተኛው የኢትዮጵያ ብሔራዊ ፋይናንስ አካታችነት ስትራቴጂ ውጤት ተከትሎ የሞባይል ገንዘብ ተጠቃሚዎች ቁጥር በ2020 ከነበረበት ከ1 ሚሊዮን ያነሰ ሂሳብ በ2025 ወደ 136 ሚሊዮን አድጓል። ይህ እድገት በአመት ከ9.6 ትሪሊዮን ብር በላይ የዲጂታል ግብይት እንዲፈጸም ማስቻሉ የተገለጸ ሲሆን በባንክ ስርዓቱ ውስጥ ያለው ጠቅላላ ተቀማጭ ገንዘብ እንደ አውሮፓውያኖቹ አቆጣጠር በ2020 ከነበረበት ከ1.04 ትሪሊዮን ብር በ2025 ወደ 3.55 ትሪሊዮን ብር ከፍ ብሏል። በሀገር አቀፍ ደረጃ የተሰጠው ብድርም ከ559 ቢሊዮን ወደ 3.24 ትሪሊዮን ብር ማደጉ ተጠቁሟል። በተጨማሪም በኢንሹራንስ ዘርፉ የተካፉል አርቦን መጠን 471 ሚሊዮን ብር መድረሱ በመድረኩ ተገልጿል። በተጨማሪም በኢንሹራንስ ዘርፉ የተካፉል አርቦን መጠን 471 ሚሊዮን ብር መድረሱ በመድረኩ ተገልጿል። ግብር ከፋዮችን ለመከታተል የሚሰማሩ ሰራተኞች ቪዲዮ ካሜራ የተገጠመበት ዩኒፎርም እንዲለብሱ ተደረገ። ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሰራተኞች ካሜራ የተገጠመበት ዩኒፎርም ለብሰው እንደሚሰማሩ ተገልጿል። ቢሮ ግብር አሰባሰብ ላይ የሚነሱ ቅሬታዎች ከመፍታትና አሰባሰብ ሂደቱን ከማዘመን ጋር ተያይዞ ያደረጋቸውን ሪፎርሞች በተመለከተ ለመገናኛ ብዙሃን በሰጠው መግለጫ ይህንኑ አስታውቋል። የአዲስ አበባ ከተማ ገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ ተግባራዊ መደረግ የጀመረው ቴክኖሎጂ ለልማት የሚያስፈልገውን ገቢ በወቅቱ ለመሰብሰብና ገቢ አሰባሰቡን ፍትሐዊ ለማድረግ የሚያስችል ነው ብለዋል። ቦዲ ወረረን ካሜራ ፕሮጀክት የሚል ስያሜ ያለው ይህ ቴክኖሎጂ በግብር ሰብሳቢ ባለሙያዎች በዩኒፎርማቸው በመግጠም የድምጽና የቪዲዮ መልእክቶችን ለማዕከል ማድረስ የሚያስችል መሆኑን ተናግረዋል። ከ100 ሚሊዮን ብር በላይ ወጪ በመጠቀም ከኢንፎርሜሽን መረብ ደህንነት ኢንሳ ጋር በመቀናጀት ለምቷል በተባለው የቦዲ ወረረን ካሜራ ፕሮጀክት ተግባራዊ የተደረገ ከዛሬ ጀምሮ ነው። በዚህ መሰረት የህግ ማክበርና የቁጥጥር ስራዎችን የሚያከናውኑ ሰራተኞች ቪዲዮ ካሜራ የተገጠመለት ዩኒፎርም በመልበስ እንደሚሰማሩ ተገልጿል። ቴክኖሎጂው 100% ችግሩን ይቀርፋል ያሉት ቢሮ ኃላፊው በቅሬታ መልክ የማይመጡትን ችግሮች መቅረፍ የሚያስችል አሰራር መዘርጋቱን ጠቁመዋል። አላግባብ የተወሰኑ ውሳኔዎች ላይ ማስተካከያ በማድረግ ለመንግስት ገቢ እንዲደረግ ማድረግ የሚያስችል አሰራር ተዘርግቷል ሲሉ ጥቆማ ሰጥተዋል። ይህ የካሜራ ቴክኖሎጂ የቁጥጥር ባለሙያዎች ቁጥጥራቸውን በድምጽና በምስል በመቅረጽ በቀጥታ ለዋና መስሪያ ቤትና ለቅርንጫፍ ጽህፈት ቤቶች እንደሚልኩ ቢሮ ገልጿል። በመሆኑም በዋና መስሪያ ቤትና በቅርንጫፍ ጽህፈት ቤቶች የሚገኙ ባለሙያዎች በቡድን የሚንቀሳቀሱ የቁጥጥር ባለሙያዎች እያንዳንዳቸው በየትኛውም አካባቢ ከግብር ከፋዮች ጋር የሚያደርጓቸውን ንግግሮች በድምጽና በምስል ይከታተላሉ ብሏል። ይህም በግብር ከፋዮች ዘንድ በተደጋጋሚ የሚነሱ ብልሹ አሰራሮችን ለመቅረፍ እንደሚያስችል የጠቆመው ቢሮ ከመርካቶ ጀምሮ በተለያዩ የአዲስ አበባ የገበያ ቦታዎች የሚነሱ ለዓመታት የዘለቁ ቅሬታዎቻቸውን ለመቅረፍ እንደሚያስችል ገልጿል። የሌብነትና ብልሹ አሰራሮችን ከመከላከል ባሻገር የአገልግሎት አሰጣጡን ቅልጥፍና በማጎልበት ዘንድሮ በከተማ አስተዳደሩ ለመሰብሰብ የታቀደውን 350 ቢሊዮን ብር የገቢ እቅድ ለማሳካት እንደሚያስችልም ተጠቁሟል።
የወጣቶች የኢንቨስትመንት ባንክ የማቋቋም ስራ እየተጠናቀቀ እንደሚገኝ የኢትዮጵያ ኢንቨስትመንት ሆልዲንግስ አስታወቀ። የኢትዮጵያ ኢንቨስትመንት ሆልዲንግስ ከአፍሪካ ልማት ባንክ ጋር የሚሰራው የወጣቶች ኢንቨስትመንት ባንክ የማቋቋም ሂደት እየተጠናቀቀ መሆኑን የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታየ ለመገናኛ ብዙሃን ገልጸዋል። ዋና ስራ አስፈጻሚው እንዳሉት ኩባንያው ሲቋቋም ወጣቶችን በፋይናንስ ይደግፋል። በአሁኑ ወቅት የቦርድ አደረጃጀቱ ምን መምሰል እንዳለበትና ሌሎች ለስራው መጀመር የሚረዱ ስራዎች እየተከናወኑ ይገኛል። የባንኩን ስራ ለማስጀመር የሚረዱ ተግባራት እየተጠናቀቁ ነው። ኩባንያው የኢንቨስትመንት ባንክ የሚል ስያሜ ቢኖረውም ከአፍሪካ ልማት ባንክ በሚገኝ የገንዘብ ድጋፍ የስራ እቅድ ላላቸው ወጣቶች በማቅረብ አገልግሎት ይሰጣል። የተቋሙ ምክትል ዋና ስራ አስፈጻሚ ወይዘሮ መልእክተ ሳህሉ ስለ ወጣቶች ኢንቨስትመንት ባንክ ማብራሪያ የሰጡት የህዝብ ተወካዮች ምክር ቤት የኢንቨስትመንት ሆልዲንግስ የ2018 ሩብ ዓመት እቅድ አፈጻጸም ህዳር 3 2018 ግምገማ ሲያደርግ ነበር። ባንኩ ከአፍሪካ ልማት ባንክ ጋር በጋራ እንደሚሰራ በመጠቆም የማኔጅመንት ኩባንያው ከስራና ክህሎት ሚኒስቴር ተወካዮች እንደሚኖሩትና የራሱ ቦርድም እንደሚቋቋምለት ተናግረው ነበር። ባንኩ የኢንቨስትመንት ግምገማ በማካሄድ የሚያጸድቅ ኮሚቴ እንደሚኖረው፣ ይህም ግልጽና መድሎ የሌለበት አሰራር በመዘርጋት ጀማሪ ወጣቶች ይደገፉበታል ብለዋል። 96 በመቶ የጤና መድህን ተጠቃሚዎች አገልግሎቱን ለማስቀጠል እድሳት አድርገዋል ተባለ። የኢትዮጵያ ጤና መድህን አገልግሎት ከዚህ በፊት የማህበረሰብ አቀፍ የጤና መድህን አገልግሎት ተጠቃሚ ከነበሩ ዜጎች 96 በመቶ የሚሆኑት አገልግሎቱን ለማስቀጠል እድሳት ማድረጋቸውን አስታውቋል። የኢትዮጵያ ጤና መድህን አገልግሎት ዋና ዳይሬክተር ተስፋዬ ወርቁ እንደተናገሩት በኢትዮጵያ እየተተገበረ የሚገኘው የማህበረሰብ አቀፍ ጤና መድህን አገልግሎት ማንኛውም ኢመደበኛ በሆኑ ስራዎች ላይ የተሰማሩ የማህበረሰብ ክፍሎችን ተጠቃሚ የሚያደርግ ነው። በአሁኑ ሰዓትም አገልግሎቱን የሚሰጡ 948 ቅርንጫፍ ተቋማት ያሉ ሲሆን አጠቃላይ የተጠቃሚው ሽፋን 83 በመቶ መድረሱን ገልጸዋል። ዓመታት ያስቆጠረው የኢትዮጵያ ጤና መድህን አገልግሎት የማህበረሰብ አቀፍ ጤና መድህን ማህበረሰብ አቀፍ የማህበራዊ ጤና መድህን ስርዓቶችን መሰረት አድርጎ የሚሰራ ነው። የማህበረሰብ አቀፍ ጤና መድህን ስርዓት በኢመደበኛ ኢኮኖሚ የሚሰሩ ወይም መደበኛ ደሞዝና ገቢ የሌላቸው ዜጎች ተጠቃሚ የሚያደርግ ሲሆን፣ ሁለተኛ ማህበራዊ የጤና መድህን ግን በመደበኛ ክፍል ኢኮኖሚ የተሰማሩትን ዜጎች ተጠቃሚ የሚያደርግ ስርዓት ነው። የማህበረሰብ አቀፍ ጤና መድህን ስርዓት የሙከራ ትግበራውን የጀመረው በ2013 በ3 ወረዳዎች ነበር። በመላ ኢትዮጵያ የጤና መድህን ምዝገባና እድሳት የሚከናወነው በየዓመቱ ከመስከረም 1 እስከ የካቲት 30 ቀን ባሉት 6 ወራት ውስጥ ነው። በእነዚህ ወራት እያንዳንዱ ወረዳ ህብረተሰቡ ገቢ ያገኝባቸዋል ብሎ ያመነባቸውን 2 ወራት መርጦ ምዝገባና እድሳት እንዲያካሂድ ይደረጋል። የአዲስ አበባ ከተማ አስተዳደር ጤና ቢሮ የ2018 የማህበረሰብ አቀፍ ጤና መድህን ምዝገባ መጀመሩን ያስታወቀው ጥቅምት 1 2018 ነው። እስከ ህዳር 30 2018 የሚቆየው ምዝገባ የሚጠናቀቀው በቀጣይ ሳምንት እንደሚሆን ይጠበቃል። ከዚህ ቀደም በወጣው ተመን መሰረት የነባር አባላት መዋጮ ስሌት ዝቅተኛው 1500 ብር፣ ከፍተኛው 10500 ብር እና የመመዝገቢያ 200 ብር በአጠቃላይ በየደረጃቸው ተደምሮ ይከፈላል። በአጠቃላይ በገቢ እርከን ደረጃ የክፍያ መጠን በጣም ከፍተኛ 10500 ብር፣ ከፍተኛ 6900 ብር፣ መካከለኛ 2000 ብር፣ ዝቅተኛ 1500 ብር እንዲሁም በጣም ዝቅተኛ ኑሮ ለሚኖሩ የማህበረሰብ ክፍሎች መንግስት ይሸፍንላቸዋል። እድሜያቸው ከ18 ዓመት በላይ ለሆኑ ልጆች እና በየአባሉ ጥላ ስር ለሚኖሩ ተጨማሪ ቤተሰቦች የመሰረታዊ ቤተሰቡ 50 በመቶ መዋጮ ይከፈላል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማዊ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ከወለድ ነጻ የፋይናንስ አገልግሎት ዘርፍ የተሰበሰበው ጠቅላላ ተቀማጭ ገንዘብ መጠን 425 ቢሊዮን ብር በላይ ደረሰ። ከቆይታ በኋላ በጋዛ ፍርስራሾች መሃል ከ50 በላይ ጥንዶች በአንድነት ተሞሽረዋል። እንመለስበታለን፣ ይጠብቁን። በጋዛ ፍርስራሾች መሃል ከ50 በላይ ጥንዶች በአንድነት ተሞሸሩ። ከ2 ዓመታት በላይ በዘለቀው የእስራኤል ጥቃት በፈራረሱ ህንፃዎች መሃል በደቡባዊ ጋዛ አካባቢ 54 ጥንዶች የጋብቻ ስነ ስርዓታቸውን መፈጸማቸው አነጋጋሪ ሆኗል። ከሰርገኞቹ በተጨማሪ በሺዎች የሚቆጠሩ ፍልስጤማውያን በደቡባዊ ጋዛ የምትገኘው ካን ዩኒስ ከተማ ሰርጉን ታድመዋል። የፍልስጤም ባህል ቁልፍ አካል የሆነው ጋብቻ
ጋብቻ በጦርነቱ ወቅት በጋዛ እምብዛም አይታይም ነበር። ማክሰኞ በተካሄደው ስነ ስርዓት ድምቀቱ ከዚህ ቀደም በአካባቢው እንደነበረው ባይደምቅም ልምዱ መመለሱ ነዋሪዎችን ማነቃቃቱን የዴይሊ ሰባህ ዘገባ ያመለክታል። ሰርጉ የተካሄደው በተባበሩት አረብ ኤሚሬትስ ድጋፍ በሚደረግለት የአልፋሪስ አልሻሂም የተባለ የሰብአዊ እርዳታ ድርጅት ነው። ድርጅቱ ዝግጅቱን ከማካሄድ በተጨማሪ ባለትዳሮች አብረው መኖር እንዲጀምሩ አነስተኛ ገንዘብና ሌሎች ቁሳቁሶችን በድጋፍ መልኩ ሰጥቷል ተብሏል። ከሙሽሮች አንዷ የሆነችው ሳህራን በእያንዳንዱ ሰርግ ውስጥ አዲስ ልጆች ይፈጠራሉ፣ ይህም የፍልስጤም የዘር ግንድ አይቋረጥም ማለት ነው ስትል ተናግራለች። በዝግጅቱ ላይ ተጣማሪዎች በፈራረሱ ህንፃዎች ውስጥ በተሽከርካሪ ተጭነው የፍልስጤምን ሰንደቅ ዓላማ ከፍ በማድረግ ሲጓዙ በዙሪያቸው ያሉ ቤተሰቦች ደስታቸውን ሲገልጹ ታይተዋል። በፍርስራሽ ቤቶች መሃል ከተደገሰላቸው ሰርገኞች መሃል የሆነችው ሌላኛዋ ሙሽራ ኢማን ደግሞ ከብዙ የስቃይ ዓመታት በኋላ እረፍት ያገኘንበት ጊዜ ነው ስትል አስተያየቷን ሰጥታለች። በጋዛ በቅርቡ የተኩስ አቁም ስምምነት ቢፈረምም የእስራኤል ጥቃት አሁንም ቀጥሏል። ወደ ሁለተኛው ምዕራፍ የጋዛ የተኩስ አቁም ስምምነት ለመሸጋገር አደራዳሪዎች እየሰሩ ነው ሲል የኳታር የውጭ ጉዳይ ሚኒስቴር ገለጸ። በአሜሪካ ፕሬዝዳንት በቀረበው የጋዛ ተኩስ አቁም ወደ ሁለተኛው ምዕራፍ ለመሸጋገር አደራዳሪዎች እየሰሩ መሆኑን የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ መጂድ አልአንሳሪ ተናግረዋል። አልአንሳሪ በዶሃ ለጋዜጠኞች በሰጡት መግለጫ አሁን ያለው የተኩስ አቁም ስምምነት በእስራኤል በመጣሱ ምክንያት ስምምነቱ እንዳይፈርስ ለማድረግ አደራዳሪዎች ከፍተኛ ጥረት እያደረጉ እንደሚገኙ ገልጸዋል። እስራኤል የምትፈጽመው እያንዳንዱ ጥሰት በጋዛ የተደረሰውን የተኩስ አቁም ስምምነትን ስጋት ላይ ጥሏል ሲሉ አክለዋል። የሁሉንም ታጋቾች አስክሬን ለመቀበልና ሁለተኛው ምዕራፍ የተኩስ አቁም ስምምነት ለመጀመር ሐማስና እስራኤል እየተደራደሩ እንደሚገኙ ተገልጿል። የሁለት እስራኤላውያን ምርኮኞች አስክሬን አሁንም በጋዛ እንደሚገኝ በእስራኤል በኩል እንደሚገለጽ የሚድል ኢስት ሞኒተር ዘገባ ያመለክታል። የፍልስጤሙ ሐማስ በበኩሉ በህይወት ያሉትን 20 የእስራኤል ምርኮኞችና 28 በህይወት የሌሉ አስክሬኖችን ለእስራኤል ማስረከቡን ገልጿል። በፕሬዝዳንት ትራምፕ በቀረበው ባለ 20 ነጥብ የጋዛ የሰላም እቅድ መሰረት የተኩስ አቁም ስምምነቱ ተግባራዊ መሆን የጀመረው መስከረም 30 2018 ነበር። የጋዛ ጤና ጥበቃ ሚኒስቴር እንደገለጸው ከተኩስ አቁሙ በኋላ እስራኤል በፈጸመችው የቦምብ ጥቃት ቢያንስ 356 ፍልስጤማውያን ሲገደሉ ከ900 በላይ ንጹሃን ለአካል ጉዳት ተዳርገዋል። ሐማስ በበኩሉ እስራኤል የተኩስ አቁም ስምምነቱን በማፍረስ ጥቃቷን ቀጥላለች በማለት ክስ ያቀርባል። ስምምነቱን ተግባራዊ ለማድረግ አሁንም ቁርጠኛ መሆኑን የገለጸው ሐማስ አሜሪካ እስራኤል ላይ ጫና እንድታደርግ ጠይቋል። ይህ በእንዲህ ባለበት የጋዛ ሚዲያ ጽሕፈት ቤት 9500 ደብዛቸው ጠፍቶ የነበሩ ፍልስጤማውያን በእስራኤል የወረራ ጥቃት መገደላቸውን በመግለጽ አስክሬናቸውን በፍርስራሹ ውስጥ እንደሚገኝ አስታውቋል። ዩቲዩብ በአውስትራሊያ የማህበራዊ ሚዲያ ተጠቃሚ ታዳጊዎች ላይ የተጣለውን እገዳ እንደሚያከብር አስታወቀ። ዩቲዩብ በአውስትራሊያ ከ16 ዓመት በታች ያሉ የማህበራዊ ሚዲያ ተጠቃሚ ታዳጊዎች ላይ የተጣለውን እገዳ እንደሚያከብር አዲስ ባወጣው መግለጫ አስታውቋል። ኩባንያው በዛሬው ዕለት በሚሊዮን ለሚቆጠሩ የአውስትራሊያ ተጠቃሚዎችና ይዘት ፈጣሪዎች አሳዛኝ ሲል የጠራውን መረጃ አጋርቷል። በዚህ ማሳወቂያ በዓለም የመጀመሪያ የሆነውን የአውስትራሊያ የማህበራዊ እገዳ በማክበር 16 ዓመት በታች ያሉ ተጠቃሚዎችን በቀናት ውስጥ እንደሚያስወጣቸው ገልጸዋል። የዩቲዩብ ምላሽ የተሰማው አውስትራሊያ ከፈረንጆቹ አዲስ ዓመት በፊት ከ16 ዓመት በታች የሆኑ ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ ሕግ ካጸደቀች በኋላ ነው። ከውሳኔው በኋላ ዩቲዩብ ለትምህርት ዓላማ የሚውል በመሆኑ በእገዳው መካተት የለበትም በሚሉ የኢንተርኔት ተገልጋዮችና በአውስትራሊያ መንግስት መካከል ውዝግብ ተፈጥሮ ነበር። ይህ የኩባንያ ውሳኔ ለውዝግቡ መቋጫ የሚሰጥ ነው ተብሏል። ከዚህ ውሳኔ ጋር በተገናኘ ሌላኛው የቴክኖሎጂ አቅራቢ ጉግል ታዳጊዎች እንዴት ማካተት እንደሚችል ምላሽ ለመስጠት የህግ ምክክር እያደረገ መሆኑን ገልጿል። ውሳኔውን አከብራለሁ ያለው ዩቲዩብ በበኩሉ ማንኛውም እድሜው ከ16 ዓመት በታች የሆነ ተጠቃሚ ከታህሳስ 1 ጀምሮ ከአካውንቱ እንደሚወጣ በመግለጽ እነሱም መድረኩን ተጠቅመው ማጋራትም ሆነ ሌላ ሰው በሚያጋራው ልጥፍ ስር ሰብስክራይብ፣ ላይክ እንዲሁም ኮሜንት መስጠት እንደማይችሉ አስታውቋል። ከቀናት በፊት የአሜሪካው ግዙፉ የቴክኖሎጂ ኩባንያ ሜታ ከፈረንጆቹ አዲስ ዓመት በፊት የአውስትራሊያ መንግስት ከ16 ዓመት በታች የሆኑ ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ ያጸደቀውን ህግ በሚያስተዳድራቸው ፌስቡክ እና ኢንስታግራም ላይ ተግባራዊ እንደሚያደርግ ገልጾ ነበር። የአውስትራሊያ መንግስት ከታህሳስ ጀምሮ ተፈጻሚ የሚያደርገውን ይህን ህግ ያጸደቀው ባለፈው ዓመት ህዳር ወር ነበር። የሀገሪቱ ጠቅላይ ሚኒስትር አንቶኒ አልባኒዝ የማህበራዊ ሚዲያ ተጠቃሚዎችን እድሜ የሚያረጋግጠውን አሰራር መዘርጋት ያስፈለገው ታዳጊዎች ከእውናዊው ዓለም እየተነጠሉ በመሆኑ ነው ብለው ነበር። መድረኩ ከፍተኛ ጉዳት እያስከተለ እንደሚገኝ የገለጹት አንቶኒ አልባኒዝ የሚዲያ
አማራጩ ህፃናትን ከማቆራረጡ በተጨማሪ ከእውነተኛ ጓደኞቻቸው ጭምር እየራቁ እንደሚገኝ አስረድተዋል። የትራምፕ አስተያየት በኮንግረስ አባሏ ኢልሃን ኡመር ነቀፌታ ተሰነዘረበት። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሶማሊያ ስደተኞች በአሜሪካ እንደማይፈለጉ መናገራቸው በኮንግረስ አባሏ ኢልሃን ኡመርና የሶማሊያ ማህበረሰብ ነቀፌታ አስከትሎባቸዋል። ማክሰኞ ዕለት በካቢኔ ስብሰባ ላይ ሶማሊያውያን በሀገራችን እንዲኖሩ አልፈልግም፣ ወደ ሀገራችን ቆሻሻ ማስገባት ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለች ሲሉ ተደምጠዋል። አክለውም አገር ለመባል በማትበቃው ሶማሊያ ምንም የላቸውም፣ እርስ በርሳቸው እየተገዳደሉ ይኖራሉ። ከዚያም ለኮንግረስ ለመመረጥ የመጀመሪያዋ ሶማሊያ አሜሪካዊት ተወካይ የሆኑት ዲሞክራቷን ኢልሃን ኡመርን ወደ መተቸት ዞረዋል። ሁልጊዜ መለከታታለሁ ያሉት ትራምፕ ኢልሃን ኡመር ሁሉንም ሰው ትጠላለችና ብቁ ያልሆነች ሰው እንደሆነች አስባለሁ ብለዋል። ቢቢሲ እንደዘገበው የትራምፕ አስተያየት የመጣው የአሜሪካ የኢሚግሬሽን ባለስልጣናት በሚኒሶታ ሰፊ የሶማሌ ማህበረሰብ ውስጥ ዘመቻ እያቀዱ ስለመሆናቸው እየተነገረ ባለበት ጊዜ ነው። ይህን ተከትሎ የዘር ግንዳቸው ከሶማሊያ የሚመዘዘው የሚኒሶታ ግዛት የኮንግረስ አባሏ ኢልሃን ኡመር ምላሽ ሰጥተዋል። ኢልሃን በማህበራዊ ሚዲያ ላይ ትራምፕ በኔ ላይ ያለው አባዜ አስፈሪ ነው ብለዋል። የሚያስፈልገውን እርዳታ እንደሚያገኝ ተስፋ አድርጋለሁ ሲሉ አክለዋል። የሚኒሶታ ግዛት ባለስልጣናት እቅዱ ከሶማሊያ የመጡ የሚመስሉ የአሜሪካ ዜጎችን ያለአግባብ ጠራርጎ ሊያስወጣ እንደሚችል በመግለጽ አውግዘዋል። በጋራ ትዊን ሲቲስ የሚባሉት የሚኒፖሊስ እና ሴንት ፖል የተባሉት በዓለም ላይ ካሉት ትላልቅ የሶማሌ ማህበረሰብ መገኛ መካከል ናቸው። ከተሞቹ በአሜሪካ ውስጥ ትልልቆቹ የሶማሌ ማህበረሰብ መገኛም ናቸው። የሀገሪቱ የስደተኞችና የጉምሩክ ተቋማት በትራምፕ አስተዳደር በመንትያ ከተሞች ውስጥ ህጋዊ ያልሆኑ የሶማሊያ ስደተኞችን ኢላማ እንዲያደርግ መመሪያ ተሰጥቶታል ሲሉ እቅዱን የሚያውቁ ሰው ማክሰኞ ዕለት ለሲቢኤስ ኒውስ ተናግረዋል። ባለስልጣኑ እንዳሉት በዚህ ሳምንት ኦፕሬሽኑ ሲጀመር በመቶዎች የሚቆጠሩ ሰዎች ኢላማ እንደሚደረጉ ይጠበቃል። ስለ ኦፕሬሽኑ ለመጀመሪያ ጊዜ ዘገባ ያወጣው ዘ ኒውዮርክ ታይምስ ነው። ስለታቀዱት ስራዎች አስተያየት ለመስጠት ፈቃደኛ ያልሆኑት ስደተኞቹን የሚቆጣጠረው የሀገር ውስጥ ደህንነት መምሪያ ቃል አቀባይ ማንኛውም ሰው በዘር ላይ ተመስርቶ ኢላማ ይደረጋል መባሉን መካዳቸውንም ዘገባው አመልክቷል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።